የወላይታ ዞን ፖሊስ መምሪያ የትራፊክ አደጋ መከላከል ቁጥጥር ዲቪዥን የመረጃ ማስተባበሪያ ኃላፊ ኮማንደር በላይ በቡሎ እዚህ ተገኝተዋል። በቅድሚያ እንኳን ደህና መጡ ኮማንደር። እንኳን በሰላም ቆያችሁ። እጅግ እናመሰግናለን። እንግዲህ ሳምንቱ ምን ይመስል ነበረ? ምን አበይት ኩነቶችን ተመለከትን የሚለውን ደግሞ ከእርስዎ እንስማ እስኪ። እንግዲህ ሳምንቱ በወላይታ ዞን ባሉት ወረዳና ከተማዎች ላይ ሰላም እንደነበረ ነበር በተከታታይ ስንገልጽ የነበር ነው። በትናንትናው ዕለት ከሶዶ ከተማ ወደ አዋሳ ከተማ ሲሄድ የነበረ አንድ ቶዮታ ተሽከርካሪ ድምቱ ከተማ ላይ አንድ እግረኛ ከግራ ወደ ቀኝ ስታቋርጥ መንገዱን ተገጭታ ከባድ አካል ጉዳት ደርሶ ብጠና ሆስፒታል ላይ በሕክምና ላይ ያለች ህይወቷ እንዳለፈ ነው። ሁለተኛው አደጋ ደግሞ እንደዚሁም በአበላ አባያ ወረዳ ፎርስ ተሽከርካሪ ከሌሎች ተሳፋሪዎች ጋር እየሄደች ያለች አንድ ሴት ልጅ የራሷ የምትወርድበትን ስፍራ እንደደረሰች መኪና ቆሞ መውረድ ሲገባት ዘላ በመውረዷ ስትንከባለል ጭንቅላቷ ከባድ ጉዳት ደርሶ በጠበላ ሆስፒታል ላይ ሕክምና ላይ ያለች ህይወቷ ያለፈች ሁኔታ ነው ያለው። ሁለቱም እንግዲህ የሞት አደጋ ነው። ሁለቱም ሴቶች ነፍሳቸውን እንግዲህ በአብርሃም በሂሳብ ያኑርልን፣ ዘመዶቻቸውን መጽናናቱን እየተመኘን እጅግ ዘግናኝ የሆነ አደጋ እንግዲህ በእኛ ዞን ላይ ተከስቷል ማለት ነው። በሌሎች ወረዳዎችና ከተማዎች ላይ ግን ሰላም ነው። ምንድን ነው እስኪ የተለየ ጉዳይ ብለን ልንወስድ የምንችለው ከዚህ ከክረምት ጋር ተያይዞ? ክረምት ሲመጣ እንግዲህ ከተሽከርካሪ ብቃት ጋር ተያይዞ ከዝናቡ ጋር ተያይዞ ከመንሸራተቱ ከልዩ ልዩ ጉዳዮች ጋር ተያይዞ የአደጋ ሂደት የከፋ ሊሆን እንደሚችል ይታመናልና ከዚህ ጋር ተያይዞ ለክረምቱ በልዩነት እንደ ዞን ፖሊስ ምን ሲሰሩ ቆያችሁ? ይሄንን ቢገልጹልን። እንግዲህ ክረምት መጣም በጋ ላይም አጠቃላይ አደጋ እንዳይደርስ እንደ ወላይታ ዞን ፖሊስ መምሪያ የህዝብ ንቅናቄ መድረክን በመፍጠር ከህዝቡ ጋር በመነጋገር የትራፊክ ፖሊስ አባላት በየተመደቡበት ቦታ ላይ በንቃት እንዲሰሩ እየተደረገ እንዳለ ሆኖ ክረምት ሲመጣ ደግሞ እንዳልከው መንሸራተት ይኖራል፣ ፍሬን አለመታዘዝ፣ ሌሎችም ስለሚኖሩ አሽከርካሪዎች መኪናዎቻቸውን በጋራዥም በሌላም ጥገና አድርገው የተሟላ ሲሆን ወደ መናኸሪያም ገብቶ ሰዎችን እንዲጭኑ ነው። ሌላው የመንግስት መኪናዎችን ቢሆን በአግባቡ ጭቃም ከሆነ ደግሞ ጎማ የሚቆነጥጥ ጥርስ ያለውን ጎማ እንዲጠቀሙ፣ ሌላው ደግሞ የመስተዋት ከፊትም ከኋላም ሁሉ ነገር ስፖፒዮ እንዲታይ ንጹህ እንዲሆንና በጨርቅ የተጠረገ ግልጽ እንዲታይ አድርገው እንዲያሽከረክሩ ሁሌ ነው የምንመክረው የምንዘክረው። ሌላው ደግሞ አሽከርካሪዎች በፍጥነት ምንም ውጤት እንደማይመጣና አደጋ እንደሚከሰት ታሳቢ ተደርጎ ረጋ ብሎ እንዲያሽከረክሩ መልእክት እየተሰጣቸው ነው። ሌላው ደግሞ ከክረምት ጋር በተያያዘ ክረምት ላይ እንግዲህ ህብረተሰቡም ሆነ አሽከርካሪዎች ጥንቃቄ አድርገው ራሳቸውን እንዲያሽከረክሩ መኪና የሚያሽከረክሩ ሾፌሮች ከመሮጥ ይልቅ ረጋ ብለው ወደሚፈልጉበት ደርሰው ለራሳቸውም ቤተሰብ ስላላቸው እንዲመለሱ ሁሉ ጊዜ ጥንቃቄ ይደረጋል። ከበጎ ፈቃደኞች ጋር በተያያዘ ደግሞ ለአቅመ ደካማዎችም እንደገና ደግሞ ሌላም ስራ ቤት ሰርቶም እንደመስጠትም ጭምር እንደተጠበቀ ሆኖ የትራፊክ መንገድ ደህንነት ላይ ችግር እንዳይፈጠር በጎ ፈቃደኞች ከትራፊክ ፖሊስ ጋር በጋራ በመሆን ህብረተሰቡን ግራይ መንገድ ጠርዝ ይዞ እንዲጓዙ እንደገና ደግሞ ዘብራ ላይ እንዲያቋርጡ፣ በወረዳ ከተማዎች ላይም ዘብራ ካለ በዛ ዘብራ እንዲያቋርጡ፣ ዘብራም ከሌለ ደግሞ ግራ ቀኙን አይተው አቅመ ደካማዎችን አይነ ስውራንና ህጻናት ሲኖሩ እንዲያሻግሩ ከማድረግ አኳያ በጎ ፈቃደኞችን ያሰማርንበት ሁኔታ አለ። ሌላው ህብረተሰቡ እንግዲህ ካለመሰላቸት የትራፊክ ፖሊስ አባላት የሚያደርጉትን ቁጥጥር በበጎ ጎን በማየት ለነሱ አጋዥ በመሆን አጥፊ አሽከርካሪዎችም ሆነ ሌሎች ሲገኙ በህግ አግባብ የተቀመጡ እርምጃ ሲወሰድ ይበል የሚያሰኝ መሆን የነበረበት ሁኔታ ነው መከተል ያለበት። አንዳንድ ጊዜ ካለ አግባብ የሚከሰሱ ወይም ደግሞ ትራፊክ ፖሊሱ የሚገስጸውን ተወባኪን እያሉ የሚሉምኑበት ይሄ ስህተት እንደሆነ አብዛኛውን ጊዜ የምናይበት ሁኔታ ነው ያለውና ድምር ውጤቱ በጋራ ለውጤታማ ስራ የምንሰራ ካልሆነ በስተቀር አንድ ወገን ይሰራ ሌላኛው ወገን ቸል ካለ አደጋ እንደሚደርስ ነው። ሁሉም በጋራ ተቀናጅቶ የሚሰሩት ስራ በአመቱም አደጋውን ስለሚቀንስ ሁሉም በጋራ ለመስራት እንግዲህ በጀመርነው አቅጣጫ አዲሱን በጀት አመት 2019 ላይ ከ2018 አደጋ የቀነሰ እንዲሆን የምንሰራበት ስራ ስላለ ይሄን አጠናክረን ለመቀጠል ዝግጁ ሆነን ሌሎችንም የጸጥታ አካላትን ከሌሎች ጋር በጋራ በመስራት ውጤት እንድናመጣ የምንሰራበት ስራ እንግዲህ እየተጠናከረ ነው፣ እየሰራንም ነው ያለ ነው። ኮማንደር በላይ በቡሎ ከወላይታ ዞን ፖሊስ መምሪያ የትራፊክ አደጋ መከላከል ቁጥጥር ዲቪዥን እዚህ ድረስ መጥተው ሀሳቦትን ስላጋሩ መረጃ ስላደረሱን በተመልካቾች ስም ከልብ እናመሰግናለን። እኔም አመሰግናለሁ። እንግዲህ ሰላም ሳምንት ይሁንልን። እናመሰግናለን።